ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከታዲያስ አዲስ የዕለቱ ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ተገናኝተናል። የአዲስ አበባ ንግድ ቢሮ በ91 የነዳጅ ማደያዎች ላይ እርምጃ መውሰዱን አስታወቀ። የአዲስ አበባ ንግድ ቢሮ በነዳጅ ማደያዎች ላይ ባከናወነው ዓመታዊ የነዳጅ ሜትር ልኬት ምርመራ ችግር በተገኘባቸው 91 የነዳጅ ማደያዎች ላይ ተገቢውን ሕጋዊና አስተዳደራዊ እርምጃ መውሰዱን አስታውቋል። ቢሮው ይፋ ባደረገው መግለጫ እንዳመላከተው በመዲናዋ በሚገኙ 133 የነዳጅ ማደያዎች ላይ የሜትር ምርመራ ያካሄደ ሲሆን ከእነዚህ ውስጥ የመቅጃ ኖዝሎች የልኬት ችግር የተገኘባቸው 91 የሚሆኑት ማደያዎች ላይ እርምጃ መውሰዱን ገልጸዋል። በዚህም መሰረት በ20 ሊትር ስታንዳርድ ልኬት ከ1 ሊትር እስከ 1 ሊትር ከ560 ሚሊ ሊትር በማጉደል ሸማቹን ሲያጭበረብሩ የተገኙ 3 የነዳጅ ማደያዎች ላይ ክስ እንዲመሰረትባቸው መደረጉን አስታውቋል። በሱፐርቪዥን ፍተሻ ወቅት ጥፋት የተገኘባቸው ሌላ 3 ማደያዎች ደግሞ ከ1 ወር እስከ 2 ወር ለሚደርስ ጊዜ ምንም አይነት የነዳጅ ምርት እንዳያገኙና ከትስስር እንዲወጡ ተደርጓል። ከ20 ሊትር ስታንዳርድ ከ500 ሚሊ ሊትር እስከ 999 ሚሊ ሊትር በማጉደል ህብረተሰቡን ሲጎዱ የነበሩ 21 የነዳጅ ማደያዎች የመጨረሻ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። በተመሳሳይ ከ200 ሚሊ ሊትር እስከ 499 ሚሊ ሊትር ያጎደሉ 64 የነዳጅ ማደያዎች የጽሁፍ ማስጠንቀቂያ እንደደረሳቸው ቢሮ ገልጿል። የአዲስ አበባ ንግድ ቢሮ የሸማቹን መብት ለማስከበርና ህገወጥ አሰራርን ለመከላከል የሚደረገውን ድንገተኛና መደበኛ የቁጥጥር ስራ አጠናክሮ እንደሚቀጥልም አስታውቋል። ከ400 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። የጉምሩክ ኮሚሽን ከሐምሌ 1 ቀን እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 11.2 ሚሊዮን ብር የወጪ በድምሩ 440.9 ሚሊዮን ብር የሚገመቱ የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዛቸውን አስታውቋል። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት፣ ጅጅጋና አዋሽ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 118 ሚሊዮን፣ 111 ሚሊዮን እና 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 25 ተጠርጣሪዎችና 15 ተሽከርካሪዎችም ጭምር በቁጥጥር ስር ውለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችም በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን አድርሷል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመክታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። አዲስ አስመጪና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በአንድ መስኮት አገልግሎት እንዲያገኙ ፍቃድ ተሰጠ። የኢትዮጵያ ብሔራዊ ባንክ አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን የአንድ መስኮት አገልግሎት በኩል እንዲያገኙ ፍቃድን ሰጥቷል። ባንኩ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል አዲስ የዲጂታል አገልግሎትን አስተዋውቋል። አገልግሎቱ የባንኩ የሂሳብ ቁጥሮች በጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል ያለምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ መሆኑን አመላክቷል። አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ ፈቃድ ላገኙ አስመጪና ላኪዎች ብቻ መሆኑም ነው የተገለጸው። ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ያላቸው የንግድ ተቋማት ለሁሉም የገቢና የውጭ ንግድ ግብይቶቻቸው ይጠቀሙበት በነበረው ነባር ቁጥር መጠቀም እንደሚችሉ ባንኩ ገልጿል። የአሰራር የኢትዮጵያ ብሔራዊ ባንክ ከገቢና ወጪ ንግድ ጋር የተያያዙ አገልግሎቶችን ለማዘመን፣ የንግድ አሰራርን ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር እያከናወነ ያለው ጥረት አካል መሆኑንም በመረጃው ላይ አመላክቷል።
በትራፊክ መጋጠሚያዎች ላይ የተተገበረው የቢጫ ሳጥን የመንገድ ምልክት መመሪያ ይፋ ተደረገ። በትራፊክ መጋጠሚያዎች ላይ የሚፈጠረውን መጨናነቅ ለመቀነስና የትራፊክ ፍሰቱን ለማሳለጥ በቅርቡ ተግባራዊ የተደረገውን የቢጫ ሳጥን ወይም የየሎ ቦክስ ጃንክሽን የመንገድ ምልክት አስመልክቶ አሽከርካሪዎች ሊከተሏቸው የሚገቡ መመሪያዎች ይፋ ተደርገዋል። አሽከርካሪዎች አስፈላጊውን ጥንቃቄ እንዲያደርጉና ደንቡን አክብረው እንዲያሽከረክሩም ጥሪ ቀርቧል። መጋጠሚያዎች ሁልጊዜ ክፍት ሆነው እንዲቆዩ ለማድረግና አላስፈላጊ የትራፊክ መታገትን ለመከላከል ታስቦ የተዘጋጀ መሆኑ ተገልጿል። ምልክቱ በመጋጠሚያዎች ላይ የሚፈጠሩ የተሽከርካሪ ግጭቶችን በመቀነስ ረገድ ከፍተኛ እገዛ እንደሚያደርጉ የተገለጸ ሲሆን ዋና ዓላማውም ተሽከርካሪዎች መጋጠሚያውን ዘግተው እንዳይቆሙ መከላከል፣ የትራፊክ ፍሰትን ማሻሻል እንዲሁም አቋራጭ ትራፊክና የአደጋ ጊዜ ተሽከርካሪዎች ያለምንም እንቅፋት በደህና እንዲያልፉ ማስቻል ነው። ከአጠቃቀም መመሪያው ጋር በተያያዘ እንደተብራራው ማንኛውም አሽከርካሪ ከሳጥኑ ለመውጣት የሚያስችለው መንገድ ክፍት መሆኑንና ሳይቆም ሙሉ በሙሉ ማለፍ እንደሚችል ካላረጋገጠ በስተቀር ወደ ቢጫው ሳጥን ክልል ውስጥ መግባት በጥብቅ የተከለከለ ነው። ከሳጥኑ ማዶ ያለው መንገድ በትራፊክ መጨናነቅ ምክንያት ዝግ ከሆነ በሳጥኑ ውስጥ ገብቶ መቆምም በፍጹም የማይቻል ተግባር መሆኑ ተመላክቷል። በመሆኑም ተሽከርካሪዎች ይህንን አዲስ የትራፊክ ምልክት በአግባቡ በመገንዘብ ለትራፊክ ፍሰቱ መሻሻልና ለደህንነቱ የበኩላቸው ሚና መጫወት እንደሚገባቸውና ካላስፈላጊ የደንብ መተላለፍ ቅጣት ራሳቸውን እንዲጠብቁ መልእክቱ ተላልፏል። ዳግም ወደ ግጭት የገቡት ዋሽንግተንና ቴህራን ግጭታቸው ተባብሶ ቀጥሏል። በዚህም አሜሪካ በኢራን ላይ እየፈጸመችው ያለው ጥቃት ለስድስተኛ ምሽት ቀጥሎ ዘልቋል። በደቡባዊ ኢራን የባንዳር አባስ ባለስልጣናት እንደገለጹት የኃይል ማመንጫዎችና የባቡር ጣቢያዎችን ጨምሮ የሲቪል መሰረተ ልማቶች የጥቃቱ ኢላማ ሆነዋል። ሁለቱም ወገኖች የሆርሙዝ ሰርጥን ለመቆጣጠር ከፍተኛ ትግል ላይ ሲሆኑ አሜሪካ በኢራን ላይ ተከታታይ ጥቃቶችን እየፈጸመች ትገኛለች። የአሜሪካ ማዕከላዊ እዝ ማዘዣ ሴንትኮም በበኩሉ ጥቃቱ የኢራን ወታደራዊ አቅምን የበለጠ ለማዳከም ያለመ እንደሆነ አስታውቋል። የኢራን የመንግስት ሚዲያዎች አሜሪካ ድልድዮችን፣ የባቡር ጣቢያንና አውሮፕላን ማረፊያን ጨምሮ ሌሎችም የሲቪል መሰረተ ልማቶችን መታለች ሲሉ ዘግበዋል። ቢቢሲ በበኩሉ በሆርሙዝጋን ግዛት ከባንዳር አባስ በስተምዕራብ በሚገኝ ድልድይ ላይ ጥቃት መፈጸሙን አረጋግጫለሁ ብሏል። ለአሜሪካ ጥቃት ምላሽ በኳታር በባህሬንና ሌሎችም አካባቢዎች ያሉ የአሜሪካ የጦር ሰፈሮችን እየመታች የምትገኘው ኢራን በኳታር በፈጸመችው ጥቃት አንድ ታዳጊ ላይ ከባድ ጉዳት መድረሱን የሀገሪቱ ባለስልጣናት ገልጸዋል። በሌላ በኩል የዋሽንግተንና ቴህራን ዳግም መካረር አዝማሚያ ያላማራቸው ቻይናና ፓኪስታን በውጭ ጉዳይ ሚኒስትሮቻቸው በኩል ዳግም የሰላም ንግግሩ እንዲጀመር ጥሪ አቅርበዋል። የትራምፕ አስተዳደር በውጭ ሀገራት ተማሪዎች ቪዛ ላይ ጥብቅ ገደብ ሊጥል መሆኑ ተገለጸ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገራት ተማሪዎች የቪዛ አሰጣጥና የቆይታ ጊዜ ላይ ጥብቅ ቁጥጥር የሚያደርግ አዲስ መመሪያ የመጨረሻ ውሳኔ ላይ ማድረሱ ተገልጿል። አዲሱ ፖሊሲ የውጭ ሀገር ተማሪዎች ያለ ፌዴራል መንግስት ልዩ ፍቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ የሚያግድ ሲሆን በዩኒቨርሲቲና በትምህርት ክፍል ቅያሬዎች ላይም ከባድ ገደቦችን ያካተተ ነው። እስካሁን በነበረው አሰራር ከፍተኛ የትምህርት ተቋማት የኤፍ1 እና ጄ1 ቪዛ ያላቸው የውጭ ሀገር ተማሪዎች ትምህርታቸውን እስኪያጠናቀቁ ድረስ የቆይታ ፈቃዳቸውን የማራዘም ስልጣን ነበራቸው። ከአዲሱ ፖሊሲ መተግበር በኋላ ግን ይህ አሰራር ተቀይሮ የቆይታ ጊዜያቸው በፌዴራል መንግስት ቁጥጥር ስር የሚወድቅ ይሆናል። የሀገር ውስጥ የደህንነት ኃላፊ ማርክ ዌይን ሙሊን በበኩላቸው ለአስርታት ያህል በሺዎች የሚቆጠሩ ሰዎች ትምህርት በመጀመር ሰበብ ያለ ገደብ በአሜሪካ በመቆየት የስደተኞች ስርዓቱን ሲበዘብዙ ቆይተዋል ሲሉ የአዲሱን ፖሊሲ አስፈላጊነት አስረድተዋል። በአዲሱ መመሪያ መሰረት ተማሪዎች ትምህርታቸውን እንዳጠናቀቁ በ30 ቀናት ውስጥ ከአሜሪካ ምድር መውጣት ይኖርባቸዋል። አማራጭ የቪዛ አይነት ለመቀየር የሚፈልጉ ደግሞ ተጨማሪ 60 ቀናት ብቻ እንዲፈቀድላቸው ተገልጿል። ይሁን እንጂ ውሳኔው በተለይም ረጅም ጊዜ በሚወስዱት የዶክትሬት ወይም ፒኤችዲ ጥናትና ምርምር ዘርፎች ላይ በተሰማሩትና የገንዘብ ድጋፍ ለማግኘት በሚጥሩ የሳይንስና ቴክኖሎጂ ተማሪዎች ላይ ከፍተኛ ጫና እንደሚፈጥር ተነግሯል። የዓለም አቀፍ መምህራን ማህበር ዋና ኃላፊ ፋንታ አው ፖሊሲውን በቢሮክራሲ የተሞላና ችግር በሌለበት መፍትሄ የሚፈልግ ሲሉ የኮነኑት ሲሆን ማህበሩ በአጠቃላይ ውሳኔውን የተዛባና ላስፈላጊ ሲል ገልጾታል። የትራምፕ አስተዳደር ከዚህ ቀደምም እውቅ ዩኒቨርሲቲዎች የሚቀበሏቸውን የውጭ ተማሪዎች ቁጥር እንዲቀንሱ ግፊት ማድረጉና የአሜሪካን የውጭ ጉዳይ ፖሊሲ የተቃወሙ ተማሪዎችን ቪዛ መሰረዙ የሚታወስ ሲሆን አዲሱ መመሪያም የስደተኞችን ቁጥር ለመቀነስ እየተወሰዱ ያሉ ተከታታይ እርምጃዎች አካል መሆኑ ተመላክቷል። የታዲያስ አዲስ ተመልካቾቻችን የተከታተላችሁት የዕለቱን መረጃዎቻችንን ነበሩ። ይህንን የመሰሉ መረጃዎች በስፋት እንዲደርሳችሁ ገጾቻችንን ጎብኙ፣ በዚያውም ፎሎ አድርጉ። ታዲያስ አዲስ